ክርስቶስን መስሎ ለመሞት የመጀመሪያው ሰማዕት ቅዱስ እስጢፋኖስ ነው። አባቶቻችን ሲናገሩ ለክርስቶስ ትንሣኤ ምስክር የሆኑ የመጀመሪያ እሸት የሚባሉ ሁለት ናቸው። አንደኛይቱ ድንግል ማርያም ናት፣ ወላዲተ አምላክ። እሷ በምንድነው ምልክት የሆነችን? ሞትን አሸንፋ በሰማይ በመታየት ራዕየ ዮሐንስ ምዕራፍ 11 ቁጥር 19 እንደምናያት በሰማይ የተገለጠችው ፀሐይን የለበሰችው ሴትና በሰማይ የተገለጠችው ታቦት ናት። ስለዚህ ክርስቶስ ቢነሳ ላይደንቀን ይችላል፣ አምላክ ነውና ሞት ስለማይዘው ሞት ይዘው ዘንድ ስለማይችል። ከፍጡር ወገን እኛ ለመነሳታችን ምን ማስረጃ አለን ቢባል ከፍጡር ድንግል ማርያምን አስነስቶ አሳየን። ሁለተኛ ደግሞ ክርስቶስ መነሳቱን ምልክት የሆኑን ማን ነው? ቅዱስ እስጢፋኖስ ነው። መነሳቱን በሰማይ ደጅ አይቶ ያሳየን። በሰማይ ትርፍ ከሌለ ሰውነቱን ጎድቶ የሚሞት ለምንድን ነው? መስሎ ይህን ዓለም አያልፈውም ነበር እንዴ? ይህን ዓለም መስሎ ያላለፈው ለምን ይመስላችኋል? በሰማይ ትርፍ ቢኖር ነዋ፣ ትንሣኤ ቢኖር ነዋ ብለን ለትንሣኤ ሕይወት ምልክት የሆነን የመጀመሪያው የወንጌል እሸት ቅዱስ እስጢፋኖስ ነው ለቤተ ክርስቲያን የተሰጣት። ከዚህ በኋላ አክሊላትን ተቀዳጅቶ ለነሱ ምሕረት ለምኖ አምላኩን መስሎ አምላኬ ሆይ ነፍሴን በእጅ ተቀበል። ይሄ ቀላል መስሏችኋል? ነፍሴን በእጅ ተቀበል የሚለው ቃል ምን ማለት ይመስላችኋል? ጌታ ቀድሞ የሰዎች ነፍስ የምትለየው በዲያብሎስ እጅ ነበረ። በዲያብሎስ እጅ ማን? ጌታ ሙቶ ከመነሳቱ በፊት። እኛ እንደዚህ ሆነን በእግዚአብሔር ፈቃድ ለመሞታችን ማስረጃው ምንድነው ሲባል እንግዲህ ክርስቲያን ሲሞት በመዓዛ ገነት በቅዳሴ መላእክት ለመለየቱ ማስረጃው የቅዱስ እስጢፋኖስ ነፍስ መለየቷ ስለሆነ መልካም ሞትን ለሁላችንም ያድለን።